ጤና ይስጥልን ተመልካቾቻችን፣ ባንካችን የኢትዮጵያ ንግድ ባንክ በርካታ የዲጂታል መተግበሪያዎችን እየሰራ ነው። በቅርቡም ሲቢ ኮኔክት የተሰኘ አፕሊኬሽን ስራ ላይ አውሏል። ይህንንና ዝርዝር ጉዳዮችን በተመለከተ ቆይታ አደርጋለሁ። ጤና ይስጥልን። ጤና ይስጥልን። ራስዎትን ያስተዋውቁልን። ስሜ ታሪኩ አበራ እባላለሁ። በኢትዮጵያ ንግድ ባንክ የዲጂታል ፋክተሪ ምክትል ፕሬዝዳንት ነኝ። በቅርቡ የሲቢ ኮኔክት አፕሊኬሽን ባንካችን ተግባራዊ አድርጓልና እስኪ ሲቢ ኮኔክት ምንድን ነው? ወደ ሲቢ ኮኔክት ከመምጣቴ በፊት የዲጂታል ኢትዮጵያ 2030 አንዱ እንደ ትልቅ ፒላር የወሰድነው ዲጂታል ፈርስት ነው። ሲቢም ደግሞ በራሱ እንደ ትልቁ ፒላር ወስዶ እየሰራበት የሚገኘው የዲጂታል ፈርስት ነው የሚባለው። ከዲጂታል ፈርስት ጋር ተያይዘው ትላልቅ የዲጂታል ቻናሎችን የዲጂታል አማራጮችን ለካስተመሮቻችን በማቅረብ ላይ እንገኛለን። እንግዲህ ከዚህ ጋር ተያይዘው የሲቢ ኮኔክት የዚህ አንዱ አካል ነው ማለት ነው። ሲቢ ኮኔክት ማለት በኛው በኢትዮጵያ ዲቨሎፐሮች የተሰራ ለመጀመሪያ ጊዜ ማለት ነው የበለጸገ የመልቲ ካረንሲ ዋሌት ዲያስፖራ ውጭ ሀገር የሚገኙ ህብረተሰቦቻችን ጋር ፎከስ ተደርጎ የተሰራው ነው ማለት ነው። ስለዚህ ኮኔክት ኢትዮጵያ ማለት መልቲ ካረንሲ ዋሌት ነው ብለን እንወስዳለን። መልቲ ካረንሲ ማለት ነው ብዙ የውጭ ሀገር ገንዘቦችን ወደ ከረንሲዎችን ወደ ኢትዮጵያ ለመላክ የሚያገለግል ነው ማለት ነው። በዋናነት ይህን አፕሊኬሽን ተግባራዊ ለማድረግ ለምን አስፈለገ? እንግዲህ ሁላችንም እንደምናውቀው የውጭ ሀገር ምንዛሬ ለሀገራችን በጣም አስፈላጊ መሆኑ ይታወቃል። ይሄ ከዚህ ጋርም ተያይዞ ብዙ የውጭ ሀገር ገንዘቦች ህጋዊ ባልሆነ መንገድ ወደ ሀገራችን የሚላክበት እንደሆነ ሁላችንም እናውቃለን። ይሄንን በጣም የተመቻቸ መንገድ ለመፍጠር የኢትዮጵያ ንግድ ባንክ ውጭ ሀገር የሚገኙ ዜጎቻችን በጣም በቀላሉ ወደ ሀገር ገንዘቦቻቸውን በትክክለኛና በህጋዊ መንገድ እንዲልኩ ለማስቻል ነው ማለት ነው። ለምሳሌ ውጭ ሀገር የሚኖሩ ዲያስፖራዎች ማለትም ኢትዮጵያውያንና ትውልደ ኢትዮጵያውያን ይህን አፕሊኬሽን ለመጠቀም የሚያስፈልጋቸውን ነገሮች እስቲ ትንሽ ተንተን አድርገው ቢገልጹ። እንግዲህ ኮኔክት ኢትዮጵያን በሁለት መንገድ መግለጽ ፈልጋለሁ። የመጀመሪያው ኢንዲቪጁዋሎች ወይ ደግሞ ግለሰቦች ከዚህ ወደ ውጭ ሀገር ሲሄዱ ኦልሬዲ የኮኔክት ኢትዮጵያ አካውንት ካላቸው የሀገር ውስጥ ኦልሬዲ ይህንን አፕሊኬሽን ጭኖ ከሆነ እዚሁ የኬዋይሲ የምንለው አለ ነው ዩር ካስተመር ኬዋይሲ በጣም አስፈላጊ ነገር ነው። መጀመሪያው የሚፈለገው ማለት ይሄ ማለት ነው አፕሊኬሽን ከፕሌይ ስቶር ኦር አፕ ስቶር ላይ ገብተው እጃቸው ላይ ባለው ስልክ ለምሳሌ ለአንድሮይድም ለአይፎንም ለየብቻ አለ። እሱን ገብቶ ካወረዱ በኋላ አስፈላጊ ኬዋይሲዎችን መሙላት ይጠበቅባቸዋል። ይሄ ማለት ነው አስፈላጊ ዶክሜንቴሽን ገና አፕሊኬሽኑን አወርዶ ሲጠቀሙ ኤል1 ሌቭል 1 ይባላል። ሌቭል 1 ማለት ምንም አይነት የፋይናንሻል ነገሮችን መጠቀም አይችሉም። ቪው ብቻ ማድረግ ነው የሚችሉት። ወደ ኤል2 ለማደግ የሚያስፈልጋቸው ምንድነው? አስፈላጊ ዶክሜንቴሽን ፓስፖርት ሊሆን ይችላል። እዛው ላይ ስለሚጠየቅ ካስተመሮች ልክ አፕሊኬሽኗን ከፍቶ ግርጌ ላይ አፕግሬድ ዩር አካውንት የምትላለች እዛ ላይ ክሊክ እንዲያደርጉ ያገኙታል ማለት ነው። አስፈላጊ ዶክሜንቴሽን ካሟሉ በኋላ ወደ ሌቭል 2 ያድጋል። ሌቭል 2 ማለት ነው ማናቸውም በዚህ በኮኔክት አፕ የሚገኙ አገልግሎቶችን ማግኘት ይችላሉ ማለት ነው። በዛ ወይ ይሄ ማለት ለኢንዲቪጁዋልስ ነው። በሌላ በኩል ደግሞ ኤጀንቶች አሉ፣ ወኪሎች አሉ ውጭ ሀገር እዛው በኤምባሲ የተረጋገጠ በህጋዊ መንገድ የሚሰሩ ወኪሎች ይህንን አፕሊኬሽን ጭነው ምንም አሁን ያልኩትን አፕሊኬሽን የሌላቸው ሰዎች ወደ ወኪሎቻቸው በወኪሎች ሄደው እዛ ቦታ ላይ አስፈላጊውን የፈለጉትን ወደ ሀገር ውስጥ መላክ የፈለጉትን ገንዘብ ሰጥተው ቶፕ አፕ ይደረግላቸዋል ማለት ነው። ይሄ ማለት ነው በኤጀንቶች በኩል ወደ ሀገር ውስጥ የፈለጉትን አማውንት ገንዘብ መላክ ይችላሉ ማለት ነው። ስለዚህ በሁለት መንገድ ነው። አንደኛው ኢንዲቪጁዋሎች ራሳቸው ይሄን አፕሊኬሽን ጭኖ መጠቀም ይችላሉ። በሁለተኛ ደረጃ ደግሞ በወኪል በኩል ደግሞ ይሄንን መጠቀም ይችላሉ ማለት ነው። ባንካችን የተለያዩ ዲጂታል መተግበሪያዎች አሉት። ይሄ ሲቢ ኮኔክት ከሌሎቹ ዲጂታል መተግበሪያዎች የሚለይበትን ዋና ፊውቸሮችን ወይም ዋና ገጽታዎችን ከሌላ የምንለየው ከካሽጎ፣ ኢትዮ ዳይሬክት ሌሎችም ወደ ሀገር ውስጥ የውጭ ምንዛሬ ከምንልክባቸው አፕሊኬሽኖች ሲቢ ኮኔክት ለየት የሚያደርገው ብዙ ነገሮች አሉት። የመጀመሪያ ለምሳሌ በፊቱ ካርድ ቤዝ ናቸው ብዙዎቹ ኢትዮ ዳይሬክትም ሆነ ሌሎች ካሽጎ ሌሎችም የዲጂታል ሬሚታንስ አፕሊኬሽኖች። ይሄኛው ግን ካርድ ቤዝ አንዱ ነው። ካርድ ሳይጠቀሙ ደግሞ በኤጀንቶቻቸው በኩል ወኪል አለ። ወኪል ስንል በትክክል በህጋዊ መንገድ የገንዘብ ማስተላለፍ ስራ የሚሰሩ አሉ። በእነሱ በኩል ማስተላለፍ ይችላሉ። አንድ በሁለተኛ ደረጃ ደግሞ የሚያስተላልፉትን ገንዘብ አማውንቱን ሊሚት ሳያደርጉ የፈለጉትን ያህል ብር አንድ ወደ ራሳቸው አካውንት መላክ ይችላሉ።
ሁለተኛ ወደ ፈለጉት መላክ ይችላሉ። እዚሁ ላይ በፊት ያልነበረ ማለት ነው ወደ ፈለጉበት ባንክ መላክ ይችላሉ። በበፊቱ ወደ አንድ ባንክ ሊሆን ይችላል የሚላከው አሁን አገራችን ውስጥ ወዳሉት ወደ 30ውን ባንክ በቀላሉ መላክ ይችላሉ ማለት ነው። ይሄኛው አንዱ ለየት የሚያደርገው ነው። ሌላና በጣም ኢንትረስቲንግ ነገር የሆነው ደግሞ የብድር አገልግሎቱ ነው። የብድር አገልግሎት እዛው ላይ አፕላይ ማድረግ ይችላሉ። ኦንላይን አፕላይ ማድረግ ይችላሉ። ኤሊጂቢሊቲ አለ፣ መሟላት ያለባቸው ነገሮች አፕሊኬሽኑ ላይ በደንብ ማየት ይችላሉ። አስፈላጊ ዶክመንቶች በሙሉ ቼክ ሊስቶች በሙሉ ተቀምጧል አፕሊኬሽኑ ላይ። እዛ ላይ ሆነው ሎኑን አፕላይ ማድረግ ይችላሉ። ሎኑን አፕላይ በሚያደርጉበት ሰዓት በሙሉ የዚህ ሊገዙ የፈለጉትን ለምሳሌ ቤት ሊሆን ይችላል። የቤትና የመኪና ነው ለዲያስፖራ የቀረበው ማለት ነው። ስለዚህ ቤቱን በትክክል ገጽታውን ዋቴቨር የቤቱን ካሬ ሎኬሽን ሁሉን ነገር አይተው አማውንቱን አይተው ተደራድረው መግዛት ይችላሉ ማለት ነው። የመኪና ግዢን በተመሳሳይ አስፈላጊውን ነገር ይሄም ብቻም ሳይሆን ከገዙም በኋላ ሪፔይመንቱንም በዛው መፈጸም ይችላሉ። በምን ይከፍላሉ የሚል ነገር ጥያቄዎች ሲነሱ ስለነበረ ማለት ነው። ስለዚህ የተበደሩትን ብድር በዚሁ አፕሊኬሽን ተጠቅመው በዶላር ክፍያዎችን መፈጸም ይችላሉ ማለት ነው። በአጠቃላይ የዚህን የሲቢኢ ኮኔክትን ከሌሎች ለየት የሚያደርገው ነገር በአጠቃላይ ማለት ነው ይሄኛው አፕሊኬሽን የመጣው የኢንፍራስትራክቸር እንደ መሰረተ ልማት ነው ማለት ነው። ለሁሉም ስፔሲፊክ ለሆኑ ወደ አንድ የሆነ ኤጀንት ብቻ መሆን ሳይሆን ማናቸውም ህጋዊ የሆነ ሰው ኢንዲቪጁዋልስ ኦር ህጋዊ የሆነ ወኪል በቀላሉ ዳውንሎድ አድርጎ መጠቀም ይችላል። እንደ ኢንፍራስትራክቸር ነው አቬል ያደረግ ነው ማለት ነው። ይሄ ነው ለየት የሚያደርገው ነገር ከሌላ። ሲቢኢ ኮኔክት አፕሊኬሽን ለዚህ ላለው ለሎካሉ ማህበረሰብ ምን ጥቅም አለው? ያ ለሎካሉ ምን ጥቅም አለው? አንደኛው በጣም ቀላል በሆነ መንገድ ከውጭ ሀገር የሚላክላቸውን ሲምፕል በሆነ መልክ መቀበል ይችላሉ። አንደኛ። ሁለተኛ ነገር ደግሞ የተቀበሉትን ገንዘብ እዚሁ የሲቢኢ ዋሌት ላይ በዶላር የተላከላቸውን ገንዘብ እዛው ላይ ሴፍ ማድረግ ይችላሉ። በከፍል የፈለጉትን ደግሞ ወደ ፈለጉበት ባንክ መላክ ይችላሉ ማለት ነው። ስለዚህ አንዱ ዛሬ አሁን ከምናደርገው ለየት የሚያደርገው ነገር አንደኛው ይሄ ነው። በአጠቃላይ የኢትዮጵያ ንግድ ባንክ የዲጂታል ለውጥ ጉዞ ምን ይመስላል? እንደው እንደ ጀነራል ያ እንግዲህ የኢትዮጵያ ንግድ ባንክ ላለፉት 5 እና ከዛ በላይ ዓመታት ኮምፕሬሄንሲቭ ትራንስፎርሜሽን ሲያደርግ ቆይቷል። ትላልቅ ከሚባሉት የሀገር አቀፍ የኮንሰልተንሲ ካምፓኒዎች ጋር ነው የተሰራው። እንግዲህ ትልቁን አገራችን ትልቅ ነች በጣም በዲጂታል ካየን ምንም ያልተነካ ኤሪያ ነው። እዚህ ላይ የራሳችን ሮድ ማፕ አዘጋጅተናል። ከውጭ ሀገር ካሉት ኮንሰልተንት ካምፓኒዎች ቅድም እንዳነሳሁት የእነሱንም ተጠቅመን በራሳችንም በውስጥ አቅም የራሳችን ሮድ ማፕ ሰርተናል ማለት ነው። ከዚህ ውስጥ ቀደም ብዬ እንዳነሳሁት ዲጂታል ፈርስት ብለን ነው የተነሳ ነው። ስለዚህ የኢትዮጵያ ንግድ ባንክ ካስተመሮቻችን ከሪቴለርስ ጀምሮ ከማስ ሪቴል ጀምሮ እስከ ላይኛው ኮርፖሬት ካስተመር ለእያንዳንዱ ሴግመንት አድርጎ ለእያንዳንዱ በሚሆን መልኩ ፐርሰናላይዝድ የሆነ ሰርቪስ ለማቅረብ ዝግጅቱን ጨርሷል ማለት ነው። እንግዲህ ኮኔክት አፑም የዚህ አንዱ አካል ነው። የኛን የዲያስፖራ ካስተመሮቻችንን ፎከስ አድርጎ የተሰራው። ስለዚህ ከዚህ በኋላ ቅድም በገለጽኩት ሴግመንት ባደረግናቸው ካስተመሮቻችን ለማሱ ምን ያስፈልጋል፣ ለሚዲየሙ ምን ያስፈልጋል፣ ለኮርፖሬቱ ምን ያስፈልጋል የሚለውን ነገር ለይተን በዲጂታል ኤንድ ቱ ኤንድ ሲቢኢ ዲጂታል ፈርስት ብሎ ተነስቷል ማለት ነው። ለሁሉም ፐርሰናላይዝ ሰርቪስ ለመስጠት ዝግጅቱን ጨርሷል ማለት ነው። በዚህም እንግዲህ በቅርቡ ከነዚህ አስከትለን ቅርብ ጊዜ ሲቢኢ ኮኔክት ተከትለው የሚመጡ ደግሞ ሌሎች ሰርቪሶች ይኖራሉ ማለት ነው። ከዚህ አፕሊኬሽን በኋላ ማለት ነው። በመጨረሻ የሚያስተላልፉት መልእክት ካለ ለደንበኞች? በመጨረሻ ማስተላለፍ የምፈልገው መልእክት አንደኛው ይሄን አፕሊኬሽን ላውንች ካረግንበት ጊዜ ጀምሮ ወደ 8000 የሚጠጉ ዳውንሎዶች በፍጥነት ተደርጓል። በጣም በአጠረ ቀን ውስጥ ማለት ነው። እዛ ላይ አንዳንድ ጥያቄዎችንም እያየን ነው። የመጀመሪያው ለዲያስፖራ ወገኖቻችን የማስተላልፈው ሴቭ አት ሆም የምትለዋን ነው ማለት ነው። ሁላችሁም በቤታችሁ ቆጥባችሁ የምትፈልጉትን ነገር ማድረግ ትችላላችሁ። ሲቢኢ ለዚህ መሆኑን ኢንፍራስትራክቸር ለሁላችሁም አቬል አድርጎላችኋል የምለውን አስተላልፋለሁ። አንዳንድ ጥያቄዎች የሚነሱ ጥያቄዎች አሉ። ከዶላር ወደ ዶላር መላክ እንችላለን ወይ ምሉ ነገሮች አሉ። ፕሮሲጀሮች አሉ። በአፕሊኬሽኑ ላይ ገብቶ አፕሊኬሽኑ ለሁሉም የሚያስችለውን ነገር እዛው ላይ ማግኘት ይችላሉ ማለት ነው። ስለዚህ ይሄ ከዶላር
ወደ ገንዘብ ወደ ኢትዮጵያ ነው መላክ የምንችለው አንደኛ። ሁለተኛ አሁን የጀመርነው ከዶላር ወደ ኢቲቢ ነው። ይሄ ማለት ነው ከዶላር ወደ ኢትዮጵያ ብር ማለት ነው። ማልቲ ካረንሲ ብዬ ቅድም ስለጀመርኩት ሌሎቹ በዩሮ እና ሌሎች ትሬደብል የሆኑ የውጭ ምንዛሬዎች አሉ። እነሱን እየጨመረን እንሄዳለን ማለት ነው። እንግዲህ ኢኖቬት ስለምናደርግ ኢኖቬሽኑ ይቀጥላል ማለት ነው። ይሄን ነው ማስተላለፍ ፈልገው። አቶ ታሪኩ ስለሰጡን ማብራሪያ አመሰግናለሁ። ሲቢ ኮኔክት የተባለውን አፕሊኬሽን በተመለከተ ያቀረብነው ፕሮግራማችንን በዚሁ አጠናቀናል። መልካም ቆይታ።